Hello everyone, they nachos makeup and makeup American tube channel. Welcome to my channel guys. So change the nachos salam nacho ay alacho akbar shofi konya jama እንዴት ናቸው? እኔ ደግሞ ዛሬ ከጥላ ስር ቁጭ ብዬላችኋለሁ። እንደዚህ ደስ ይላችኋል ወይ? ክፍለ ሀገር ምናምን ገጠር ላይ ምናምን ወጣ ያለ ቦታ ላይ ምናምን እንደዚህ ቁጭ ባዲው እኮ ከተማ ላይም እኮ አለ ጥላ ስር ምናምን ተቀምጦ ቡና ማፍላት ምናምን በጣም ነው ደስ የሚለኝ እንደዚህ አይነት ቦታዎች ውዶቼ። እንዴት ናችሁ? ፒስ ብያለሁ። ሰላም ናችሁ ወይ? እኔ እኮ ግርም የሚለኝ የትዕቢተኛ ሰዎች ዘዴ ጂሰስ ክራይስ። እኔ እኮ በግዴታ ጥቁር ሊሆንላችሁ እንዴ? አይሶርቱ ጋር ነው የምላችሁ። እንዴ እኮ እኔ ጥቁር ያልኩ ጥቁር ጠቃር ቢሆን ኖሮ እኮ ውስጤ ነጭ ነው እንዴ። ሰዎች እኮ በቃ በምን ሊያስረዱኝ እንደሚፈልጉ አላውቅም ባለኝ ማለት ነው። ከመካነ በጣም ስገርመኝ ነበረው ያዝነዘላ አንድ ነገር ማለት ነው። እኔ ልረዳቸው አልችልም እና ለዛ ሲያቃጥሉ ይኖረው ማለት ነው። በቃ ይሄ ሀገሯ ነው ለሰላም ለኤርሳ በቃ ለሚካኤላም በሉ ለረዲአም በሉ ረድ ባዲ ማለት የትኛውንም ቦታ ሬደ የማይባልበት መንገድ የለም። ባዲ ማለት እቤት ውስጥ አጎቴ ረድ ነበረ የሚሉኝ ቀይ ማለት ነው። ቀይ ቀለም ቀይ መብራት ላይ ነበረ። ያው የአደጋ ምልክት ነው። ያው አደጋ ምልክት ማለት እኮ ያው ሲነኩት መቆም ባለባቸው ታይም መቆም አለባቸው ማለት ነው። እኔ እንደዛ ነኝ። እውነት ነው እና ማለት ነው ዱችን ልነግራችሁ የምፈልገው ነገር ማለት ነው እና እንደዛ ሲያቃጥሉ ኑሮ ምናምን ነገር አሁን በኮንፊደንት ሊቀርቡኝ ነበረ ማለት ነው። እኔ እኮ በቀርባቸውም እኮ ልቤ ሌላ ቦታ አስቀምጬ ማለት ነው በቃ እያቀረሸለሹኝ እየደበሩኝ ነው እንጂ እኮ ከልቤ መቀራረብ እኮ ከኔዘርላንድ ጋር በጣም ከባድ እኮ ነው እንዴ። ኮንፊደንስ እውነቴን ነው የምነግራችሁ። ሀበሻ አህያ ነው በቃ ዶንኪ ሞንኪ ምናምን ነገር የእውነትም ሀበሻ አሁንም የምሰራበት ይሄ ሁሉ ስራ ሀበሻ ስራ ነው ባይደው ማለት ነው። ግን እውነቴን ነው የምነግራችሁ ባይደው ማለት ነው። ኮምፕሊትሊ ግን ማለት ነው ሀበሻ ነው አህያ በቃ ሀበሻ እንደዚህ ይባል ነበረ። እኔ እኮ አህያ ቦታ ተቀያየረ ምናምን ነው ወይ ነው ያልኩት። እውነቴን ነው የምነግራችሁ እዚህ ከመጣው በኋላ ማለት ነው እዚህ አውሮፓ ከገባው ኔዘርላንድ ከገባው በኋላ ማለት ነው እንኳን አሰይ ደግ ፈጣሪ ፈተናቸው። በቃ የኔ የማይሆኑ ርካሽ ሰዎች ናቸው ባዴ ማለት ነው ፈተናቸው። ከዛ ማለት ነው እነርሱ እኮ ያደረጉትን ነገር ኢቭን ተናደው ቢሆኑ እኮ ችግር የለው በቃ ቻንስ አለን። ስለዚህ ኢትዮጵያ ኤርትራ ምናምን ነገር ብላ ስላለች ልናቃጥላት እንችላለን፣ ልንደፋት እንችላለን። ማንም የሚጠይቀን ሰው የለም። በቃ አባቷ አይጠይቀንም፣ ምክንያቱ ክዳዋለች እና ስለዚህ እንደዛ አለ እኮ። አሁን እኮ አባትሽ ያላሳደገሽን የማያውቅሽን አባትሽ ማለት ነው እንዴ በቃ ስላላወቀችኝ ነው እኔ ምስክናት ተዋት ምናምን ነው እንጂ የሚለው በየትኛውንም ሆና ማለት ነው በቃ ልጄ መሆኑን አይቀርምና ደህና ትሆን ነው የሚለው ሁሉም አባት ያልሆነ እንኳን እና እነርሱ ቢሆኑ ኖሮ ባዶ ማለት ነው ልጆቻቸውን እንደዛ አድርጎ ይቀጡ ነበር ማለት ነው። አይ ያደረጉትን ነገር እኮ በህግም ያስጠይቃል እኮ ሰባው መብትም እኮ የለኝም ባዶ ማለት ነው። እና ማለት ነው ዱቼ ልነግራቸው የምፈልገው ነገር ማለት ነው ምንድነው ልላችሁ የፈለኩት ማለት ነው ዱቼ ልነግራቸው የፈለገው እኔ ስጀመር ደደብ አይደለሁም፣ ስድ አይደለሁም ባዴ ማለት ነው። ከሰዎች ጋር መዝለቅ ነው የምፈልገው። እንደነርሱ የፈለኩትን አድርገው እንደፈለኩ ልመላለሰው በጣም ነው የሚከብደኝ። ሼም አለኝ የሆነ ነገር ካደረኩኝ በኋላ በቃ በጣም ነው የምሸመቀቀው። በቃ ላይ ሽንቴ ራሴ ላይ እስከለቀ ድረስ ነው የሚሰለችኝና ፍጹም ምንም ነገር አላረገም ባዴ። በጣም ነው የምጠነቀቀው። ከምንም እና ከማንም በላይ ለራሴ ይልና አለኝ መጥፎ ነገር አላደርግም። ከዛ ቀጥሎ ደግሞ የሆነ ነገር አድርጌ መመለስ በጣም ይሸቀቀኛል፣ ይሽቆጥጠኛል ባዴ ማለት ነው። እና እነርሱ ግን ኮንፊደንሳቸው በቃ እኔ እኮ እውነት ነው የምነግራቸው ሲወጣላቸው የእውነት አንድ የተሳስተዋል። ሰዎቹ ደግሞ ሲወጣላቸው ወይኔ ፈጣሪ ጦቴ አላያችሁ ነው ወይኔ ቪዲዮን ይደልተው አልፈልግም። ጌታ ኢየሱስ ችግር የለውም በኋላ ከተሰራ በኋላ ይታያል። ምን አይነት ፈተና ወይኔ ፈጣሪ እዚህ እኮ ጉንዳን እኮ እዚህ ገብቶኝ እኮ ነው ጂሰስ ክራይስ ያገኛት በመጨረሻ። ግን ከዚህ ቦታ እንቅንቅ አለለም ተመችታኛለች።
እዚህ ዛፍ ላይ እንትን ያለ ነው እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ጀስዋይ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው በጣም እንትን ይላልና ይሄ ሁሉ ነገር አይቼ ደግሞ አሁን ካልተጠነቀቅኩኝ ፈጣሪ አይዶን ነው ለኔ ቅርም አይደኝም ባዲ ማለት ነው የራስሽ ጉዳይ የሚለኝ ነው መስለኝ ፈጣሪ ባዲ ማለት ነው ደናይሱ አይኔት ከርፎ ባደ ወይ እና ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው ይሄ ሁሉ የሆነውን ነገር ባዲ ማለት ነው ፈጣሪ ለወደፊት እንድጠነቀቅ ስለሆነ አሁን ዳግመኛ የሆነ ነገር ስህተት ከሰራኝ ደግሞ ካመንኩኝ ወይም ደግሞ የሆነ ነገር ሌላ ነገር ካሰብኩኝ መውደቄ ነው እንደዛ እንዲሆን አልፈልግም ምክንያቱ ማመን ከሆነ በራሴ ላይ ነው ማምነው ስለዚህ ራሴ ነው ማስተካከል አለብኝ በራሴ መቆም አለብኝ በቃ ምክንያቱ ለራሴ እንድቆም የማይፈልጉ ሰዎችን ባዲ ማለት ነው አስቡት ምን ሊያረጉኝ እንደሚችሉ ስለዚህ በጣም ከባድ ነው ማንንም ሰው ወይ በጉልበቱ በራሴ ልቆም ባልኩኝ ማለት ነው ስለዚህ እና ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ህይወትሽን እንደዚህ ሲሆን ደስ ብሎሽ ነው ደስ አይለኝም ወዶቼ በጣም ያስጠላኛል እኔ ስለ ህይወት መናገር ታውቁኝ ባዲ ማለት ነው ወደ ሪዛርት ተመለስኩኝ ባዲ ማለት ነው ያስጠላሻል ወይ በጣም ያስጠላኛል እኔ ህይወት ፈልጋለሁ ህይወት ደስ ይለኛል ህይወት ሲኖር ደስ ይለኛል ማንም ሰው ቄጥሽን ብልትሽን ሳይለኝ ማንም ሰው አሁን ትግርኛ አማርኛ እንግሊዝኛ አረብኛ ዶች ምናምን ነገር ሳይለኝ ማለት ነው በናጽነት ሲኖረው የነበርኩትን ህይወት እሱ ይናፍቀኛል ወዶች ማለት ነው ደግሞ ምንም ያላደረጉልኝ ደግሞ ምንም ሊያደርጉልኝ እንኳን ማለት ነው አፈር እንኳን አይደፉብኝም ታውቁታላችሁ ሲሞት ማለት ነው አልቀብሩኝም ታውቁታላችሁ ሰራት ቀብሩ እንኳን አልቀሱም ትታችሁ የማያረጉኝ ሰዎች ማለት ነው ሲኖር ትታችሁ ማለት ነው ሞተች እንኳን ብሎ ያኔ ትዝ ማልላቸው ሰዎች አሁን ማለት ነው ለዛ ሲሉኝ በጣም ነው የሚያናግደኝ ማለት ነው ልችልላችሁ የምፈልገው ነገር ማለት ነው እነሱ ሲኮንትሮል ሲያደርጉ ይኖረው ማለት ነው የሚቀብሩኝ ግን ሌላ ናቸው እነሱ ኮንትሮል ሲያደርጉ ይኖረው ማለት ነው የሆነ ሲሆን ብዙ ነገር የምንጠይቀው እኔ ነኝ ባይ ማለት ነው እና ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ተጣያቸዋለሽ ወይ አጣላቸዋለሁ ታዲያ ምን አደርጋለሁ ጣላቸዋለሁ ብጠላቸው ምንም አይመስላቸውም እኔ እየጠላዋቸው ማለት ነው በኃይል እኔ ጋር ገብቶ እኔ ጋር መንሸራሸር ነው የሚፈልጉት እኔ ላይ መዝናናት ነው የሚፈልጉት እንጂ ብጠላቸው በወዳቸው ምንም ግድ የላቸውም እንዲወዳቸው አይደለም ይመጡ ለቢዝነሳቸው ሲሉ በሚወት ውስጥ ነው ለዛ ባይሆን እኮ ስንት አሜሪካዊም አለው እንኳን ሶፍት ጋር ነው የሚላቸው ሌላው ታችሁ ማለት ነው ስለሱ ይወራለት የሚገባው እንዴ በዚህ ልክ ከመጣን ተናገሩልኝ ምን ተባበሩና የሚሉ ሰዎች እኮ ላይቀኔ ምን አደረጉልኝ የስንት ቦታ ሄዱ ስንት እርዳታ ስንት ነገር ያደርጋሉ እኔን እኮ እንደዚህ በቃ ባንድ ትኬት ማስገባት እኮ ነበረ ግን አላረጉም ባይ ማለት እቤት አላቸው ከምንም እና ከማንም በላይ ለምንድነው በጣም የሚያስጣላኝ ማለት ነው እዚህ የሆነ ነገር እንዳረዳርገና ሰው እንዳታራ እኔን በስርዓት ከማናገር እኔን በትክክለኛ መንገድ ከመምጣት በላይ የሚደብራቸው ነገር የለም በቃ ትዕቢታቸው እኔን አንድ ነገር ከመናገር በጣም እንትን ነው የሚያረጋቸው በጣም ዳውን ይሆኑት በቃ ላይክ ትዕቢታቸው ሳይ በጣም ይሽቆጥጠኛል ምክንያቱም ሚካኤላ ማንም ማስፈልግሽ አንቺ ለራስሽ አልሽ ምናምን ነው የሚለው ባደው ማለት ነው እና እኔ ብሄን ያህል በትህትና ይሄን ያህል በቀንነት ይሄን ያህል በኦፕን ሆኜ ይሄን ያህል ዳውን ሆኜ ይሄን ያህል ስለው ሆኜ ይሄን ያህል ጠባኛ ሆኜ ይሄን ያህል በትዕግስት ሳናገራቸውና ይሄን ያህል ችግሬን አብሮ እየቀረፍኩኝ ማለት ነው እነርሱ ግን እኔ ትንፍስ ስለማለት ትዕቢታቸው እስከ ድረስ ከሆነ ከባድ ነው ባዶ ስሜት የለውም ሰው እና በጣም ይደብረኛል ውዶቼ ስለምደብረኝ ደግሞ ብዙ ነገር ውስጥ መግባት አልፈልግም እኔ እንዳናንተ አይነት ልብ የለኝም ባይ ዘ ወይ ገባችሁ ስለዚህ እንደዛ አይነት ነገር አረካኝም አንድ ሰው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው
ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ በጣም አይ ጌት ኢን ዲፕሬሽን እና ነው ማለት ነው። ነገሮቹ ለኔ ከባድ ናቸው። ዝም ብሎ የሆነ መጥለቅለቅ ባለኝ ማለት ነው። ስለ ልጅ ደግሞ አሁን ሁሉም ሰው ለምን እንደሚያስጠላኝ ታውቁታላችሁ? ድሮ ኤክሴ በጣም ኢትዮጵያ ላይ ሲወደው በባክግራውንድ ስላልገባኝ ነው እኔ በጣም እንዲቀርበው እያደረገኝ ማለት ነው። በኋላ ላይ ተቀያይረኝ እንጂ እና ሌሎቹ በጣም ደስ ይለኝ ነበረ። ግን ባክግራውንድ ያያሉ፣ ሁሌም ባክግራውንድ ያያሉና እንዲቀርባቸው ያደርገኛል ማለት እሱ ነገር እንድርቃቸው ያደርገኛልና ደግሞ በጣም ነው የሚናገረው። አሁን ከደበረው ደበረኝ፣ ደስ ካለው ደስ አለኝና ሰው ግን ሌላ ነገር ይመስለዋል። እሱ ኮሜንት መስጠት ይወዳል። የእውነት ከሀበሻ ወጣ ያለ ባህሪ ነው ያለው እና ለነገራቸው የምፈልገው ነገር ማለት ነው ስለ ልጅ ጉዳይ ምንም ሀብታም ቢሆን ምንም ቆንጆ ቢሆን ምንም ቢያሽቆላምጠኝ ካሁን ወዲህ ማለት ነው ምንም ቢለኝ ልጅ የሚባል ነገር ፕሬግናንት ባይደው ማለት ነው ዊዛውትም ልጅ ባልወልድም ምንም አይመስለኝም። ቢሆንም ግን ልጅ ወለድ እችላለሁ። ያው ምናልባት ሜቢ ያው ፈጣሪ ምናልባት ይቅር ይበለኝ፣ ግን ልጅ የሚባል ነገር አልወልድም። ከ10 አመት በኋላ እንኳን ባይደኝ ማለት ነው ልጅ አይኖረኝም ባይደኝ ማለት ነው። ዊዛውት ልጅ ባይኖረኝም ነገሮቹ ካልተመቻቹልኝ፣ ነገሮቹ እኔ እንደምፈልጋቸው ካልሆኑልኝ ዊዛውትም ልጅ አይኖረኝም ባይደኝ ማለት ነው። አሜሪካ ውስጥ በደወይ የአሜሪካ ውስጥ ልጅ ልወልድ እችላለሁ ማለቴ ሁሉንም ነገር ካሳካው በኋላ ያው አሜሪካ ውስጥ የትኛውንም አይነት ሁኔታ ልወልድ እችላለሁ ካገባው የትኛውንም አይነት መንገድ ባይደኝ ማለት ነው። ያው ለመውለድ እቅድ ሳወጣ አግብቼም ይሁን በሌላም ይሁን ባይደኝ ማለት ነው። ከዛ ውጭ ግን አውሮፓ ሀገራት ውስጥ ሌላ ቦታ ውስጥ አይሪሙቭ ባይደኝ ማለት ነው። እውነት ለመናገር የጥስት ማስወረድ ነገር በጣም ነው የሚደብረኝ። እጠነቀቃለሁ ማለት ነው። ካልተጠነቀቅኩኝ ደግሞ በፍጹም ልጅ መጣ ብዬ አልቀበልም። ይቅርታ አድርጉልኝና ማለት ነው። አይሪሙቭ ባይደኝ ማለት ሁለት ኃጢያት ነው። በቃ አልችልም። በቃ አእምሮዬ የማይቋቋም ችግር ውስጥ ነኝ ያለሁት። አእምሮዬ ሊቋቋሙ የማይችል ዲፕሬሽን ውስጥ ነው ያለሁት ባይደኝ ማለት ነው። አይደለም ልጅ ወልጄ ራሴ እንኳን ስንት መከራዬ ነው ያየሁት። አይደለም ለራሴ ለትንፋሴ እንኳን ለመኖር ማለት ነው። አይደለም ሰርቼ ለራሴ ሌላ ልቀየር ልብስ ልቀየር ቀርቶ ማለት ነው ለራሴ እንኳን ማለት ነው እንትኑ ቃጥሎቱን ለማስታገስ ስንት ዋጋ እየከፈልኩ ነው ታውቁታላችሁ። ፈጣሪ ስንት መስዋዕት ከፍዬ እንትን ያመጣሁትን ጤናዬን ለማስታገስ ቃጠሎቱን ለማስታገስ ስንት መስዋዕት እየከፈልኩ ነው አይደለም። ስለዚህ አስቡት፣ ልጅ ወልጅ ይቀየራል የሚባል ነገር የለም። ይቀየር ነገር የለም። ልጅ የሚባል ነገር የለም። ካናዳም ቢገባ እንግላንድም ቢገባ የትኛውንም አውሮፓ ሀገር ቢገባ ኢትዮጵያም ቢገባ በፍጹም ልጅ የሚባል ነገር አይኖረኝም። የእውነቴ ነው የምላችሁ። እና ነገሮቹ ሳይስማማኝ ሁሉ ነገር ሳይስማማኝ ምናልባት እድሜ ደግሞ ከሄደ ያው ሄደ ነው በቃ ያለ ልጅ ቀረን ማለት ነው። እና ማለት ነው ህይወትሽ እንደዛ ሲሆን ደስ ይልሻል ወይ? ደስ አይለኝም። ደስ እንዴት ይለኛል ማለት ነው። በጣም አዲስ ነው እኮ ነው ህይወቴ ውስጥ ማለት ነው። አንቺ ሁሉም ታገር ታውቃለሽ። አንቺ ምክር አስፈልግሽም። አንቺ ጠባይኛ ነሽ። አንቺ ትዕግስተኛ ነሽ። አንቺ የዋህ ነሽ። አንቺ ትሁት ነሽ። አንቺ ተግባቢ ነሽ። አንቺ በጣም ጥሩ ልጅ ነሽ። አንቺ በጣም ልብ ያለሽ ልጅ ነሽ። አይደለም ለራስሽ ለሰው እንኳን የምትጠነቅቅ ልጅ ነሽ። በሁሉም ራስሽን አሳልፈሽ የምትሰጪ አይነት ልጅ አይደለሽም። እናም በጣም እንተማመንብሻለን። የትም እንደተኛው ነው ሆነሽ ብታጠፊም የእውነት እንትን የሆነ ችግር አጋጥሞሽ ካልሆነ በስተቀር አንቺ ክፉ ልጅ አይደለሽም። አንቺ መጥፎ ልጅ አይደለሽም። እና
እንተማመንብሻለን። በቃ እድሜና ጤና ይስጥሽ ፈጣሪ የተባረኩ ልጅ የነበርኩኝ ልጅ ማለት ነው። አሁን ማለት ነው ሽንት ቤት ስገባ ሲወጣ ውጭ ስወጣ ቂጤን 24 ሰዓት በብልቴ ቃጥሎት ምናምን ይሄ ነገር ማለት ነው። ባዕዳ እነዚህ ናቸው ባዴ ማለት ነው። ባዕዳ ማለት ባዕዳዊ ግዛት ባዕዳ ማለት ኔዘርላንድ ናቸው ማለት ነው። አራዊት አሞራ ማለት ኔዘርላንዳውያኖች ናቸው ባዴ ማለት ነው። ለኔ ማለት ነው ምንም ጥሩ ቢሆኑም ለኔ ኢስ 0 ማይነስ 0 ናቸው ባዴ ማለት ነው። 0 ፕላስ 0 እና እንደን ሰው ማለት ነው። ወንዶቼ ልነግራችሁ የምፈልገው ነገር ማለት ነው ዳር ኢስ ሶ ዲፊክልት እንደዚህ ወሰውን ደስ አይለኝም ባዴ ማለት ነው። አስቡት ስንት ነገር ሊያደርጉ ስንት መንገዶችን ከፍተውብኝ ስንት መንገዶችን እየዘጋው ባዴ ማለት ነው። እያስመሰሉ ለኔ የሚያስቡ እያስመሰሉ እኔ ደግሞ እያስመሰልኩኝ ከነሱ ጋር መንገዶችን እየዘጋውባቸው እየተሽከረከርኩኝ ከነሱ ጋር ስንት መከራ ነው ያሳለፍኩት ወዶቼ። እና አሁን ደግሞ ሌላ ችግር በጣም ከባድ ነው ወዶቼ። ለኔ በጣም ዲፕሬሽን ውስጥ የሚያስገባ ነገር ስለሆነ ኤክስኪዩዝ ሚ ባይ ዘ ወይ በጣም ይቅርታ ባይ ዘ ወይ ማለት ነው። እና ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው አስቡ ስንት የማያገባው ሰው አሁን ለእኔ ያስበውልኝ አይደለም ሌላ ቢዝነስ ወይ ሌላ ጥቅም ሲፈልጉ ገና አናቴ ላይ ይወጣል ባዴ ማለት ነው። እና አሁን ሀበሻ አልፈልግም፣ ኤርትራዊ አልፈልግም፣ ኢትዮጵያዊ አልፈልግም፣ ማን ነው የሚባለው አረብ አልፈልግም፣ ቱርኪ አልፈልግም፣ ሌላ አልፈልግም ስላችሁ እኔ ያለሁት ቱርኪ አይደለም፣ እኔ ያለሁት አረብ አይደለም ባዴ ማለት ነው። ሲጀመርም አረብ አይደለሁም። ሲቀጥልም ባዲ ማለት ነው እናቴ አረብ ከሆነች ወይ ቱርክ ከሆነች ወይ ሌላ ነገር ከሆነች አልተቀበለችኝም። ደስተኛ አይደለሁም እኔ በእናቴ እና ወደ እናቴ ሰዎች ደግሞ መግባት አልፈልግም ባዲ ማለት ነው። ነገርኳቸው ነው ያጉቴን ደስ ይለኛል ባዲ ማልኩቴን አልጠላውም ባዲ ማለት ነው። ልቀበለው ይችል ነበር ግን እንደ እናቴ አይነት ሰዎችን ልቀበላቸው አልችልም በህይወቴ ውስጥ ባዲ ማለት ነው። እና ሰው ልጅ ልነግራችሁ የምፈልገው ነገር ማለት ነው ሌላ ቱራማ እኔ ላይ አትስሩ ባይ ማለት ነው። ሰውየው ደፈራት ማለት ነው። ሰውየው ሴትዮዋ ቨርጅን አልነበረችም እናቴ ባይ ማለት ነው በዛኔ ሰዓት። ሲቀጥል ደግሞ ራሷ ትመላለስበት ነበረ። ሲቀጥል ደግሞ አይ 100% ራሷ ያደረገችውን ድራማ እንደሆነ አውቃለሁ። እናንተ ብታምኑ ባታምኑ አይደው ነው እና ማለት ነው። ሌላ ነገር ሴት ጀመረ እሷ የምትታመን አይነት ሴት አይደለችም። ያደርጋት ይርገጣት አይርገጣት ይግፋት አይግፋት ማለት ነው። የምትታመን ሴት አይደለችም እሷ ባሌ ማለት ነው። እንደርሶ ልነግራችሁ የምፈልገው ነገር ማለት ነው እኔ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ይሄ በጣም ለኔ ከባድ ነገር ነው ባሌ ማለት ነው። አስቡት እነርሱ እኮ እሺ ችግር የለም እሱ ገፋት ይሄ ሁሉ አመት ተሰቃይቼ እንኳን እኔ አባቴን እንዲያገኝ አይፈልጉም። አባቴን እንዳውቅ አይፈልጉም። እኔ ተመችቶኝ ሲያዩ አይፈልጉም ባዲ ማለት ነው። ይሄ የእውነት ስለሚያስብልኝ ነው፣ ስለሚወዱኝ ነው፣ ስለምታስብልኝ ነው አይደለም። ይነወት ሰው በቃ ባታውቀውም ምንም ባትለውም ማንነቱን ማወቅ አለበት። እንዴት አድርጌ ነው እኔ በእንደዚህ አይነት ሁኔታ ደግሞ ባዲ ወይ ማለት ስንት አክስ ይዩት ባዲ ማለት ነው ይሄ አንዴ እንትን ብላለች ደግሞ እኮ በጠንቋዮች ሆኖ እንኳን በጤናማ ቢሆን ኖሮ ችግር የለውም። መራሳቸው ይፈተፍቶ ጭንቅላት ውስጥ ያስገባሉ። ከዛ በኋላ እንደዚህ ያሰበች እንደዚህ ያሰበች። ይሄ እኮ በጣም ዲፕሬሽን የሚያስገባ ይወት እኮ አሰበች ይባላል። ሰው እንዴ ለምን ሌላ ነገር አላሰብም? ሰው ጤናማ ነገር ያስባል ሲጀመር ለባዴ ማለት ነው። እና ማለት ነው ወዶቼ እብድ እኮ ነው የሚለው ምንም የማያውቀው ሰው ባይደ ማለት ነው። እንደዚህ አድርጎኝ ደሳ ሰውኝ ኧረ እኔ በጣም ኦሪጂናል የሆነ ማይንድ ያኔ እንደዚህ ጠፍጥፎኝ ባይደ ማለት ነው። ይሄ ጸጉር የሚባል የለበትም። ስንት ቆስለና ስንት መተት ተደርጎብኝ ባይደ ማለት ነው። እና ማለት ነው ስቲል ነው አልቀረም። እና በዛ ላይ ደግሞ ወዶቼ ልነግራቸው የምፈልገው ነገር ማለት ነው በዚህ ያህል በትንሹ ነገር ያስፈራራኝ ሰው ማለት ነው ለወደፊትም በጣም ያስፈራራኛል። እኔ ምክንያቱም አስፈራራት ላይ ሰው አስፈራርቼ አላውቅም።
በእንደዛ አይነት መስኩ ይገባዋል፣ ላስገባው ይረዳዋል፣ ላስረዳው የሚል ሀሳብ ገብቶኛ አቅምና ሶሪ ፌክ ላይ ተባደኝ ማለት ነው። ልጆች ለነገራቸው ይፈልጋው ነገር ማለት ነው። እኔ ከማንም እና ከምንም በላይ ቤተሰቦቼን እመርጣለሁ ባዲ ማለት ነው። አሜሪካ ግን ደግሞ ለነሱ ማንም ከሆነ ህይወቴን እመርጣለሁ ነው። ስለዚህ ልጆች ለነገራቸው የሚፈልጋው ነገር ማለት ነው። ምንም ላታረግለት ማለት ነው። ያለውን ህይወቱን ልትበጥብጠው አይገባም ባዲ ማለት ነው። እና ስለማይችል ይመስላችኋል በፊትም ምንም ነገር ያላደረጉልኝ አሁን ስለማይችል ነው ምንም ነገር ሳያደርጉልኝ እኔ እንደዚህ ሁሌም እንትን የሚያደርጉኝ ባዴ ማለት ነው። አሁን እኮ እነርሱ ገንዘብ ያስፈልጋቸዋል፣ ፀጉር መሰራት ያስፈልጋቸዋል፣ ጥፍር መሰራት ያስፈልጋቸዋል፣ ምግብ መስራት ያስፈልጋቸዋል፣ በየአርቡ ኦቨር መውጣት ያስፈልጋቸዋል፣ ፍቅረኛ ጋር በጣም ዘና ትርኢት ማድረግ ያስፈልጋቸዋል፣ በእነርሱ ሰርፕራይዝ መደረግ ያስፈልጋቸዋል፣ የጋብቻ መጠየቅም ያስፈልጋቸዋል፣ ስንት ትርኢት ያስፈልጋቸዋል ባዴ ማለት ነው። እኔም ግን ባዲ ማለት ነው ምንም አያስፈልገኝም፣ ብቻ ኮንትሮል ባዲ ማለት ነው። ስለ ገንዘብ ይኖረኝ አይኖረኝ፣ ቢቃጠል አይቃጠል፣ ይደብረኝ አይደብረኝ፣ አሁን አዝኜ ቤተሰብ ያስፈልገኝ አያስፈልገኝ፣ የሚያጽናና ያስፈልገኝ አያስፈልገኝ፣ ጓደኛ ያስፈልገኝ አያስፈልገኝ፣ ዲፕሬሽን ይግባ አያስገባኝ፣ አሁን ፍቅረኛ አፍቅሪ ባዲ ማለት ነው እሱ ይግፋኝ አይግፋኝ፣ ወይም ደግሞ አፍቅሪ ታመም አይታመም፣ በቃ ምንም እኮ ስለኔ የሚያገባቸው ነገር የለም ባዲ ማለት ነው። እነሱ ይሄንን ነገር አታስብም፣ በቃ እሷ ጭንቅላት የላትም ከጭቃን እየተሰራችው ብሎ ስለሚያስቡ ነው። ሰዎች አይገርማችሁም? ግን የእውነቴን ነው የምላችሁ፣ የሰዎች ክፋት ግን እስከምን ጥግ እንደሆነ ታውቁታላችሁ። አይስወርቱ ጋር ነው የምላችሁ አለ። አይ ሰው ጥሩ በቃ ላይክ እኔ በቃ ላይክ እንትን ልሆን በቃ ችግር የለውም በቃ ምንም ባለ እንትን እንደዚህ ሰው ይገፋል ባዲ ማለት ነው። ሰው እንደዚህ በጣም ዝቅ ባለ ቁጥር እንደዚህ በሰዎች ዘንድ እንደዚህ ይቀጣል። ጌታ ኢየሱስን በጣም ነው የገረመኝ። ጋደም ሼት በጣም ማለት ነው ወንዶች ልነግራቸው የሚፈልገው ነገር ማለት ነው። እና ይሄ ዲፕሬሽን የሚያስገባ ህይወት ነው። እና ልነግራቸው የምፈልገው ነገር ማለት ነው ከኔ ጋር አትፎካከሩ፣ ከኔ ጋር ውድድር ውስጥ አትግቡ። እኔ ሌላ ህይወት ነው ያለው ማለት ነው። የሆነ ነገር ባደርግ ማለት ነው የማድረግ ፍላጎት ኖሮኝ ላይሆን ይችላል። ሳምታይምስ የማደርገው ወይ ዲፕሬሽን ሊኖረኝ ሊሆን ይችላል፣ ወይ ደግሞ በቃ ዝም ብሎ ላለ ነገር ሊሆን ይችላል። ባዲ ማስረዳት አያስፈልገኝም ባዲ ማለት ነው። ለምክንያት ሌላ ትልቅ ነገርም ቢሆን እና ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ የራሳችሁን ህይወት ኑሩ። ስቀጥል ደግሞ በእንደዛ አይነት ሁኔታ በጣም ነው የሚደብረው ባዲ ማለት ነው። ላይፍ ኢዝ ዲፕሬሽን እና ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ስለ ላይፍ ማውራት ትተናል ባዲ ማለት ነው። እኔ እኮ ላይፍ ብዬ ማውራት እኮ ትቻለሁ ባዲ ማለት ነው። ይነጋል ይመሻል፣ በቃ ፀሐይ ትወጣለች፣ ፀሐይ ትጠልቃለች ብቻ ነው የምንለው። ትንሽ ልንንቀሳቀስ ስንል ማለት ነው ወይ ራሳችን ልናነሳ ስንል ዋይ ይላል። በቃ ትንሽ ነገር ባይደው ማለት ነው። በቃ እኔ እንደዛ እንዲሆን ህይወቴ የሚፈልግ መስላችኋል? ኧረ በፍጹም ፈልግ አይደለም እንደዛ ነው። ግን ሆነ ምን ላደርግ እችላለሁ ባይ ማለት ነው። አሁን ህይወታችን እንደዚህ ጭልምልም አድርጎ ማለት ነው ገና እኮ እንዳናናገራቸው ያው የሆነው ከፈጣሪ ነው ብለን ዝም እንል ስል ተመልሰው ከእንደገና ደግሞ ምስጋና ይፈልጋሉ። እንዴ ምስጋና ይፈልጋሉ፣ መመስገን ይፈልጋሉ። አይገርማችሁም? በጣም ይገርማችኋል። ሰዎች እኮ በጣም ነው የሚገርማቸው። መመስገን ይፈልጋሉ ባደው ማለት ነው። እኔ እኮ ዝም ስል ጊዜ የሚያደርጉትን ላይ ብዬ ማለት ነው እነርሱን ተናግሬ ማለት ነው የራሴ ጉዳይ ሳይሆን ያው ጉዳያቸው ስላደረጉት ዝም አልኩኝ። ዝም ስል ጊዜ ሀገሪቱ ትርምስምስ አለች ባዴ ማለት ነው። እርምስምስ አለች ባዴ ማለት ነው። ሰዎቹ ልጅቷ ቋንቋ ትልመድ ወይ የሆነ እንታገሳት የሚባል ነገር የለም። በየቀኑ አሰበች እንትን አሰበች እንዴ
ኧረ በጣም ነው የሚከብደው። ዲፕሬሽን ውስጥ አስገባል ውዶቼ። እና ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ኦ ማይ ጋድ አሬ ነው ጉንዳና በጣም አስቸገረችኝ። እና ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ስለዚህ ባይ ዘ ወይ እንደው እኔ ተሻልኩኝ። እውነቴን ነው የምላችሁ። እነሱ ይጀምራሉ ሰው ያጣላሉ፣ እነርሱ ይጀምራሉ አገር ያጣላሉ፣ እነርሱ ይጀምራሉ አገሮች ያተራምሳሉ። በቃ ማውጫ የሚባል ነገር የለም። ምክንያት አድርጎ እራሳቸው ያናደዳቸውን ሰው ለሱ በትር ነው የሆኑት ያደረጉኝ ማለት ነው። የጥላቻቸው በትር ነው ያደረጉኝ ማንኛውንም ሰው ማለት ነው። ሀበሻም እያስመሰሉ ሌላም እያስመሰሉ አረብም እያስመሰሉ ሌላም እያስመሰሉ ማለት ነው። እና ወዶች ነገራችሁ ትርኩም እያስመሰሉ እነሱ ማለት ነው። ወዶች ነገራችሁ ሰው ዲፊክልት ባይደውይ ማለት ነው። አሁን ደግሞ ከፊናል ገነኝ ባይደውይ ማለት ነው። ፊናል ማለት አላመንም እስካሁን ያው ያምን ይሆናል ባይደውይ አንድ ቀን ልቡ ይመለስ ይሆናል። ለማንኛውም አሁን ፍቅረኛ የለኝም፣ ግን ከሱ ጋር ነኝ። ፍቅር ደግሞ እንዳይገለብጠኝ ማጅክ ነው ማራጅክ ነው አይደል? አላቀም ባይዘው ማለት ነው። የሆነ ስሜቱ ያለ አይደለ ፊሊንግ የፍቅር የማፍቀር ስሜቱ እንትን ሲያደርገኝ በጣም እውነቱን ነው የምላችሁ። በቃ በጣም ነው የሚታደኝ። በጣም ቀዝቃዛ ስሜት ነው የምወደው እና ማለት ነው። ሰሞኑ ደክሞኛል። ፐሬድ ላይ ነኝ፣ ግን ትንሽ እየጠፋ ነው። ፐሬድ በጣም ነው እኔ ጋር የሚቆየው ውዶች። ቀስ በቀስ እንትን እያደረገ ነው ማለት ነው። አሁን መጨረሻ ላይ የሚለውን አለ አይደለ? በዛ ላይ ደክሞኛል። መርፌው ይሁን መድኃኒትም አለኝ። መድኃኒትም በጣም ስትሮንግ መድኃኒት ነው እና ያደክማል ውዶቼ። ሁሉም ድካም አለው ባዴ ማለት ነው። እንዲሁም በየ2 ቀን ነው የምንወስደው፣ ግን ሰው ዲፊክልት መድኃኒት ነው እና ማለት ነው ውዶቼ። እንዲሁም ከምግብ ጋር